ጥቅምት 27 ዕለተ ሐሙስ የማለዳ ጸሎት። እግዚአብሔር ስለዚህ ጊዜ እናመሰግንሃለን። አብረህን ስለቆየ አብረህን ቸርነትን ስላሳየህን እግዚአብሔር ሆይ ካንተ የተነሳ ደጆቻችን ስለሚከፈቱ ካንተ የተነሳ እግዚአብሔር ሆይ ካንተ እገዛ የተነሳ ማንደርስባቸው ቦታዎች ልንደርስባቸው የሚያቅቱን ቦታዎች ስለምንደርስ እግዚአብሔር ሆይ የተዘጉትን በሮች ስለምትከፍትልን ብርሃን በሕይወታችን ስለሚሆን እናመሰግንሃለን። ጌታ ሆይ በኢየሱስ ክርስቶስ ስም አንተ እጅ አብሮ ያለ ያንተ ክንድ አብሮት ያለ ሰው ምንኛ ምስጉን ነው። ደከምኩ ሲል ይበረታል፣ አልችልም ሲል ራሱ አድርጎት ይገኛል። ረድተኸው አብረኸው ቆመህ ታሳየናለህ። እግዚአብሔር ኃይል ለሌላቸው አንተ ኃይል ነህ፣ ለማይችሉትም እግዚአብሔር ሆይ የምታስችል አምላክ ነህና እናመሰግንሃለን። እንደ ጌታ በኢየሱስ ክርስቶስ ስም ደግሞ እጸልያለሁ። እንደ ቃል በጌታ በኢየሱስ ክርስቶስ ስም እጸልያለሁ። በመዝሙረ ዳዊት ምዕራፍ 10 ቁጥር 12 ላይ እንዲህ ይላል፣ እግዚአብሔር ሆይ ተነስ፣ አምላክ ሆይ ክንድህን አንሳ፣ ረዳት የሌላቸውን አትርሳ። ክፉ ሰው በእግዚአብሔር ላይ ለምን ክፉ ይናገራል? በልቡ ስለ ሥራዬ አይጠይቀኝም ለምን ይላል? አንተ ግን መከራን ሐዘንን ታያለህ፣ በእጅህ ዋጋ ለመክፈል ትመለከታለህ። ምስኪኑን ራሱን በአንተ ላይ ይጥላል፣ ለድሃ አደግ ረዳት አንተ ነህ። የክፉውንም የበደለኛውንም ክንድ ስበር፣ የእጁንም ስጠው፣ ምንም እስከማይገኝ ድረስ። እግዚአብሔር ከዘላለም እስከ ዘላለም ንጉሥ ነው፣ ሕዝቦቹም ከምድር ይጠፋሉ። እግዚአብሔር ሆይ የተገፉትን ምኞት ትሰማለህ፣ ልባቸውም ታበረታለህ፣ ጆሮህንም ወደ እነርሱ ጣል ታደርጋለህ። ከአፈር የተፈጠረ ሰው ከእንግዲህ እንዳያስጨንቃቸው አንተ ለድሃ አደጉ ለተገፋውም ትሟገታለህ እንደሚለው ቃል አባቴ በጌታ በኢየሱስ ክርስቶስ ስም እኛ አንድ ምኞት አለን። እግዚአብሔር ሆይ በሕይወታችን አንተ ስታበረታን ማየት፣ እግዚአብሔር እየተናገርከንም በሕይወታችን ማየት፣ ስትሰማን ማየት ጆሮህ እግዚአብሔር ሆይ ወደኛ ጸሎት እንዲሆን እጸልያለሁ። ጌታ እግዚአብሔር ክንድ ትነሳ፣ ክንድ ትነሳ። እግዚአብሔር ሆይ የምታበረታው ክንድህ፣ ጠላቶችን የምትመታ ክንድ፣ እግዚአብሔር ሰው ለሌለው ሰው የሚሆነው ያንተ ክንድ፣ ረዳት የሆነ ክንድ በኢየሱስ ክርስቶስም በሕይወታችን መነሳት እንዲጀምር፣ እግዚአብሔር መታየት እንዲጀምር፣ ኃይል በሕይወታችን መታየት እንዲጀምር እግዚአብሔር ሆይ እንጸልያለን። ጌታ እግዚአብሔር ሆይ አንተ ቻይ ነህ፣ አንተ ኃያል ነህ፣ ሁሉን የማድረግ ስልጣን አለ። ስለዚህ እግዚአብሔር በጌታ በኢየሱስ ክርስቶስም የተገፉትን ምኞት ትሰማለህ ተብሎ እንደተጻፈ እግዚአብሔር ሆይ ይህንን ጸሎት በሚሰሙት ሁሉ ላይ ምኞታቸው እንዳንተ ፍቃድ የሆነ ምኞታቸው እግዚአብሔር ሆይ እንድትሰማላቸው መልካም የሆነ ምኞት ካንተ የማያርቃቸው ምኞት እግዚአብሔር በሕይወታቸው እንድታረግላቸው በኢየሱስ ክርስቶስ ስም እጸልያለሁ። ለአንዳንዱ እግዚአብሔር ሆይ ቤት ሊሆን ይችላል፣ ለአንዳንዱ ትዳር፣ ለአንዳንዱ በስራ መሳካት፣ ለአንዳንዱ በትምህርት ብዙ ኦፖርቹኒቲዎችን ማግኘት፣ ለአንዳንዱ ደግሞ ልጆችን መውለድ እግዚአብሔር ሆይ እንደየምኞታቸው በሰዎች የተገፉ በሰዎች ስም የወጣላቸውን ሰዎች እግዚአብሔር አንተ ምኞታቸውን እንድታረግላቸው እግዚአብሔር ሆይ እንዳንተ የሆነ ፍቃድ ያለ በልባቸው ያለው ምኞት በኢየሱስ ክርስቶስ ስም እንድታረግ እንጸልያለን። እግዚአብሔር ሆይ ደጆቻቸው የተከፈቱ ይሁኑ። እግዚአብሔር ሆይ መንፈስ ዓለም ለነሱ ጆሮውን ይስጥ፣ መስማት መሰማት ይሆንላቸው። በምድር ተገፍተዋልና በሰማይ ግን እግዚአብሔር ሆይ በአንተ መሰማት ይሆንላቸው። ስትሰማና ስትመልስ ማየት ይሆንላቸው። በሕይወታቸው እግዚአብሔር አለሁላችሁ በላቸው። ሕዝብህን አንተ ትጋርዳለህ፣ ሕዝብህን ትሰማለህ፣ ሕዝብህን ታግዛለህ። እግዚአብሔር ሆይ እንዳንተ ለሕዝቡ ለልጆቹ የሚራራ እግዚአብሔር ሆይ በለመለመ መስክ የሚመራ መልካም እረኛ፣ ጋሻ፣ መከታ፣ አምባ እግዚአብሔር ሆይ የሆነ የለምና እናመሰግንሃለን። በሕይወታችን እግዚአብሔር ሆይ እንደ አባቶቻችን እንደተናገርከው በመጽሐፍ ላይ እንደተጻፈው ብዙ ታምራቶች በጌታ በኢየሱስም በሕይወታችን መሆን እንዲጀምሩ
እንጸልያለን። እግዚአብሔር ሆይ የተገፉት ሰዎች፣ የተናቁ ሰዎች፣ ብር ስለሌላቸው፣ ዕውቀት ስለሌላቸው፣ ዘመድ ስለሌላቸው፣ እግዚአብሔር ሆይ ረዳት ያጡ ሰዎች በጌታ በኢየሱስ ክርስቶስ ስም እንደዚህ አይደል ያደረግከው አባቴ? ሄደህ ቃል ሰጠኸው። ለብዙ ዓመት ውሃ ዳር እየተቀመጠ የነበረው ዘመድ የለኝም ሲል ነበረ። ገንዘብ የለኝም እንጂ እኮ መፈወስ ይችል ነበረ፣ መቆም ይችል ነበረ፣ ሙሉ ሰው መሆን ይችል ነበረ ባለበት ጊዜ አንተ ግን ቃልህን ሰጠኸው። ቃልህ ፈወሰው። ቃልህ አልጋውን ይዞ ተሸክሞ እንዲሄድ አደረገው። እግዚአብሔር በጌታ በኢየሱስ ክርስቶስም ዘመድ ላጡ፣ ሰው ላጡ፣ የሚረዳቸው ሰዎች ላጡ፣ የሚረዳቸውም ሰው ሳያጡ እግዚአብሔር በኢየሱስ ክርስቶስም አንተ ምኞታቸውን እንድትፈጽምላቸው የተገፉትን ለሚለው ቃል የተገፉትን ምኞት ትሰማለህ፣ ልባቸውን ታበረታለህ፣ ጆሮህንም ወደ እነርሱ ጣል ታደርጋለህ። ከአፈር የተፈጠረን ሰው ከእንግዲህ እንዳያስጨንቃቸው አንተ ለድሃ አደጉና ለተገፋው ትሟገታለህ። በኢየሱስ ክርስቶስም ተሟገትላቸው። በኢየሱስ ክርስቶስም አባቴ ጨለማ ሰዎች ያስጨነቋቸው ሰዎች በኢየሱስ ክርስቶስም አንተ ተሟገትላቸው። ጌታ ሆይ በኢየሱስ ክርስቶስም እንደ ፍቃድ እንደ መልካም ሐሳብ በሕይወታችን እንድታደርግ ምኞታችንን እግዚአብሔር እንደ ፍቃድ የሆኑትን መልካም የሆኑትን ሌላውን የማይጎዳ ግን እኛን የሚባርክ ጠላትን ግን የሚሰባበር እግዚአብሔር በኢየሱስ ክርስቶስ በሕይወታችን መሆን ይጀምር። ይህን ስለምታደርግ እናመሰግንሃለን። ወጣቶች እግዚአብሔር የሚመኙት እንዳንተ ፈቃድ ስለሚሆንላቸው አመሰግንሃለሁ። ልጆች አድገው መድረስ የሚፈልጉበት ቦታ እንዲደርሱ በኢየሱስ ስም ጸለይኩኝ። አሜን።